የሚገኝበት ቦታ ደብረ ታቦር አጅባር ሜዳ ታሪካዊ ቦታ ላይ ነው። እዚህ አጅባር ሜዳ ላይ ደግሞ በርካታ ወጣቶች ይገኙበታል። ካሰብንበት ቦታ ነው የተገኘ። መርሃ ግብራችን ይቀጥላል። እንታወቅ። ሰላም ነክ እባላለሁ። ፊደል የምጠይቅህ የን ወንና ብዙሃን ውሃን ነው። ይኸው እስክሪብቶ ማዘጋጅቻለሁ፣ ወረቀት ማዘጋጅቻለሁ። ወን እስከ ወ ጽፈዋል፣ በትክክል አግኝተዋል። የን ግን የዩ ይ ያ የምትለዋ እሷን አየህ። አሁን አያት አይደል? ስተትክል ሃን ደግሞ ቅርጻቸውና እቺ ሂ ነው ቅርጾና ሆ የምትለዋ ናት ተሳሳትከው። ለዚህው ግን ጥሩ ብዙ ሄዳል። ጥሩ ነው። አመሰግናለሁ። ዝግጁ ነህ? እሺ ዝግጁ ነን። እንግዲህ አዎ ዝግጁ። በቃ እስኪ ሞክሩ። ወ ው እሺ ዊ ዋ ው እሺ እሺ ለከልስሽ እሺ ወ ው ዊ ዋ ዌ ቄናት ግን እሷ ነው። እሺ ወይ አርጋታ ነው ወይ ው ወ የን ቀጥል። እሺ የ እሺ ዩ ጥሩ። አይዞን ናጭ እኮ አስተካክል ትችላለህ እኮ ማስተካከል ትችላለህ። እንዴ አለ ተው እንጂ አራቅቶኛ። አይዞን እንደ ቅድም እኮ ያው። እሺ የዩ አይዞን። እንግዲህ ተመልካቾች አለልኝ የቅርብህ ብሎ ፎርፋል። ግን ወን ሲጽፍ ግን ሳድሱንና ሳቡን ቀያየረው ደግሞ ጭራሽ። ተዋወቅ እስኪ ጋሽ። በላይ ለማርያም እባላለሁ። የደብረ ታቦር ከተማ አስተዳደር ነዋሪ። ግዕዝ መርሐ ግብርን ስናየው ደስ ይለን ነበር። በእውነት ራሱ አሁን አንተ ልክ ቴሌቪዥን እንደማይህ አሁን መዚሁ ቁጭ አልክ እና ደስ ብሎናል። አመሰግናለሁ። አሁን ወረቀት የያዙ 3 ፊደሎችን አነሳለሁ። እነዛን 3 ፊደሎች እስከ መጨረሻቸው መጻፍ ነው። እነዚህ ፊደሎች አንደኛው የ ነው፣ ሁለተኛው ወ ነው፣ ሶስተኛው ብዙሃን ውሃ ሀ። ያነበቡልን ቢሆን ጥሩ። የዩ እሺ ይ እሺ የዩ ይ ያ የ ዮ እሺ ሌላ ወ ው ዊ ዋ ዌ ታች ትሆናለች። ው ዎ ሀ እሺ ገባ ብዬ ሀ ሁ ሂ ሃ ሄ ቆይ ሃ ሁ ሂ ሃ ሄ ህ እዚች ላይ ተደነጋገረችና ደግ ናት። እንደዚህ ልትገለበጥ ነው። እስኪ ችኛዋን ያስቆጠሩኝ የዩ
ያ የ ይ ዮ። አሁን እችኛዋ የቅድም የጻፉልን አዎ ወና ሀን እስከ መጨረሻ ጽፈውታል። የሌ ነው አስቸግሮት የነበር ሳልሷ ሳልሷን እና ካለዋ ትንሽ የመመሳሰል ባህሪ ያላቸው ነገር አላቸው። ግን ትንሽ ሶስተኛው ላይ ግን የተወሰነ ቀጥያ ነገር ታች ላይ ያለ በኋላ አስተካከል ነው በድጋፍ በትክክል ወ ው ዊ ዋ ዌ ው ወ መልሰውልናል። ስለዚህ ሽልማት አለዎት። እናመሰግናለን። የ100 ብር ካርድ ነች። እናመሰግናለን። አንሳለች መቼም ይሄን ያክል ምንድነው ችግሩ ይላል። እስኪ መጨረሻ ልጠይቀው። አብዛኛውን ጊዜ ለይተን የማንጽፍበት ምክንያት ምንድን ነው? የዕለት ኑሯችን በጽሁፍ ላይ የተመሰረተ ጽሁፍ አይደለም። አንዳንዶቹ ሳልሶቹ ያስቸግራሉ፣ አንዳንዶቹ ካይቦቹ ያስቸግራሉ፣ አንዳንዶቹ ደግሞ ሳድሱና ካይቡ ይመሳሰላሉ። በድምፅ ደረጃ በነገራችን ለምሳሌ ደግሞ ያስቸግራል። ለምሳሌ አሁን የግዕዙ ወና ሳቡ ወ ብዙ ጊዜ ሰው ይምታታል። የመጀመሪያው ወ አይጠብቅም፣ ወ ነው የምንለው ማለት ነው። ወ እንልና ካይቡ ደግሞ ጠበቅ ይላል። ው ለምሳሌ ውሻ ስንል ውሻ አንልም፣ ውሻ ነው የምንለው፣ ይጠብቃል ማለት ነው ካይቡ። ሳድሱ ግን ው ለምሳሌ ብዙ ጊዜ በሳድስ በስም ሊሆን ይችላል። ለምሳሌ አሁን ከኔ ስም ብነሳ ጋሻው ብል እና እንዳለው ብል ው መጨረሻ ያላቸው አይጠብቁም እንደማለት ነው። ስለዚህ እነሱ ናቸው የሚያስቸግሩት። ግን የመጨረሻው ሳቡ ው ደግሞ ይጠብቃል፣ ወ ነው የምንለው ማለት ነው ስናነብና ንበታቸውም የአነባበብ ሂደታቸውም ጭምር ይለያያሉና ቅርጻቸውም ይለያያሉ። ብቻ አዛኝ የሆነ መንገድ እናንተም እየሞከራችሁ እንደሆነ ተስፋ አደርጋለሁ። ደብረ ታቦር አጅባር ሜዳ ላይ ያደረግኩት ቆይታ ወ የና ሀ ብዙሃኑ ሀ ማለት ነው ሙከራ ያደረጉበትና መጨረሻ ደግሞ አንድ ሰው መልሱን ያገኘበት ነበረ። አብራችሁ ስለነበራችሁ እጅግ አድርገን እንደምናመሰግን ሱታፊ መርሃ ግብራችን በዚህ ተጠናቋል። ሰላም ለኩልክሙ።